ከዕለታት አንድ ቀን አንድ ሰው ከሚስቱ ጋር በኮረብታዎች መካከል በተከበበች ሩቅ መንደር ውስጥ ይኖር ነበረ። ይህ ሰው በጣም ቆንጆ ሴት ልጅ ነበረው። ውበቷና ቁንጅናዋ የመንደሩ መነጋገሪያ ነበረ። ይህ ሰው ከሚስቱና ከልጁ ጋር ቀላል፣ ሰላማዊና ደስ የሚል ሕይወት ይኖሩ ነበረ። ከዕለታት አንድ ቀን ሚስቱ በጠና ታመመች። ሕመሙ ከባድ ስለነበረ ከጥቂት ቀናቶች በኋላ ሞተች። ሰውየው ሚስቱ በመሞቷ እጅግ በጣም አዘነ። ልጅቷ ከዚያም ጊዜ ጀምሮ ሕይወትን መሸከም አቃታት። እናቷ ከሞተችም በኋላም እንባዋ አልተለያትም። ይህ ለአንድ ዓመት ቀጠለ። እናቷን ስታስታውስ ታለቅስ ነበረ። እንባዋም ከዓይኖቿም ይፈሳል። አባቷ ይህንን ሲመለከት እናቷን በሞት ካጣች በኋላ ያላገኘችውን ፍቅር እንድታካክስላት በማሰብ ሌላ ሴት ለማግባትም አሰበ። ሰውየው በሴት ልጁና በስቃዩ ተጠምዶ ነበረ። ጊዜያቶች እያለፉ ሲሄዱ የአባትም የእናትም ሚና መወጣት እንደማይችል ማለትም እንደ አባት እንደ እናት መሆን እንደማይችልም ተሰማው። አንድ ቀን ሰውየው በሱቅ ውስጥ ሽቶ እየሸጠ ሳለ አንዲት ቆንጆ ሴት ወደ እርሱ መጣች። የሚያዘጋጃቸውን ሽቶዎች ታደንቅለታለች። እናም ከጊዜ ወደ ጊዜ ከእርሱ ጋር ለመነጋገር አልፎ አልፎ እየመጣች ትጠይቀውም ጀመር። ፊቷ ውብ ነው፣ ንግግሯም አንደበተ ርቱዕ ስለነበረች እሱም ይሄን ነገር እሷ ላይ ስለተመለከተ እንዲያገባት ጠየቃት። እሷም ተስማማች። ነገር ግን ልጁ ይህንን ስታውቅ በአባቷ ተቆጥታና አሁንም እናቷን በማጣቷ እያዘነች እንዲህ አለችው። አባቴ ማንም የእናቴን ቦታ ወስዶ ልብሷን ወይም ጌጣጌጦቿን እንዲለብስ አልፈልግም አለችው። አባትየው እሷን በቤት ውስጥ የምትንከባከባት ሴት መኖሩ ምን ያክል አስፈላጊ እንደሆነ ለማሳመን ቢሞክርም ሐሳቡን ሙሉ በሙሉ ውድቅ አረገችበት። ነገር ግን አባቷ በሐሳቡ ጸንቶም አገባ። ልጅቷ እንጀራ እናቷን ላለማየትና የእናቷን ቦታ እንደወሰደች እንዳይሰማት በክፍሏ ውስጥ ብቻዋን ተቀምጣም ቆየች። ጊዜያቶች እያለፉ ሲሄዱ የእንጀራ እናቷ ልጅቷን በጭካኔ ማሰቃየት ጀመረች። ምን እንደማረግሽ ታያለሽ ትላት ነበረ። ነገር ግን ልጅቷ ለንግግሯ ምንም ትኩረት አልሰጠችም። አንድ ቀን ልጅቷ የእንጀራ እናቷ የእናቷን የወርቅ ሐብል ለብሳ አየቻት። በጣም ተናደደችና እኔ በሕይወት እያለሁ እናቴን እንድትወርስ ወይም ማንም ሰው ቦታዋን እንዲይዝ አልፈቅድም ብላ ለራሷ አሰበች። ከቤት ለመውጣትም ወሰነች። ስለዚህ የእንጀራ እናቷ ገላዋን እስክትታጠብ ድረስ ጠበቀች። ከዚያም የእናቷን ጌጣጌጥ ወስዳ ከቤት ወጥታ በመንደሩ ዳርቻ ላይ የሚገኘው ትልቅዬ ጫካ ውስጥ ሄደች። ትንሽ ልጅ እያለች እናቷ ለመጫወት ወደዚያ ትወስዳትና በአበቦች መካከል ትዘል ነበረ። ልጅቷ ከረጅም ጊዜ በኋላ ለመጀመሪያ ጊዜ ልቧ በደስታ ተሞላ። ከእናቷ ጋር ያሳለፈቻቸውን ውብ ጊዜያት ካስታወሰች በኋላ ከእናቷ ጋር የነበረችውን ትዝታ እንደገና እንዳገኘች ተሰማት። ልጅቷ በጫካ ውስጥ ፍሬ የሚያፈሩትን ዛፎች የት እንዳሉት ታውቅ ነበርና ስትራብ ወደ እነዛ ዛፎች ትሄድና ትበላ ነበረ። በዚያ ጫካ ውስጥ አንድ አስፈሪ አውሬ የሚኖር ነበር። የሚያልፉ ሰዎችንና ተጓዦችን የሚያድን ነበር። ያንን ቦታ የሚያቋርጡ መንገደኞችን እያደነ እየገደለ ከዚያም በጫካ መካከል ወዳለ ዋሻ ውስጥ ይወስዳቸው ነበረ። ልጅቷ አንድ አውሬ በዚህ ቦታ እንደሚኖር ታውቅ ነበረ። ስለዚህ ምንም አይነት ዱካ አልትተውም ነበር። በአንዳንድ ጨቃማ አካባቢዎች ላይ ደግሞ የእግር አሻራዋን በቅጠል ትሸፍን ነበር። ነገር ግን ከዕለታት አንድ ቀን ኃይለኛ ነፋስም ነፈሰ። ቅጠሎቹን በመበተን አንዳንድ የእግር አሻራዎችን አጋለጠባት። የአውሬ ሲያልፍ የእግር ዱካዎችን ሲያይ አንድ ሰው በጫካ ውስጥ እንዳላወቀና ነገር ግን እዛ ውስጥ ያለው ሰው በጣም ጠንቃቃ እንደሆነ ተገነዘበ። ስለዚህ ወጥመድ ሊያዘጋጅለትም ወሰነ። ስጋ ጠብሶ በሚነደው እንጨት ላይ አንጠልጥሎ ተወው። ከዚያም ከአንድ ትልቅ ዛፍ ጀርባ ተደበቀ። ልጅቷ በዚያው ቅርብ ቦታ ተቀምጣ ሳለ በድንገት የስጋ መዓዛው አሸተተች። ለቀናት ከጫካው የሰበሰበቻቸውን ዛፎችና እንግዳዎች እየበላች ትኖርም ነበረ። እየቀረበችም ስትመጣ የሚቃጠል ግንድና አሁንም ያልተበላሸ የስጋ ቁራጭ አየች። ስቡም እየፈሰሰ ነው። ለራሷም እንዲህ አለች፣ አውሬዎች ስጋ አይጠብሱም፣
ጥሬውን ይበላሉ እንጂ አንድ ሰውም አለ ይህን ስጋ ጠብሶት መሆን አለበት ብላ አሰበች። እናም ጠንቃቃ ስለነበረች ዱላ ወስዳ ከሩቅ የስጋ ቁራጩንም አነሳች። አውሬውም ያቺ ልጅ ካሰብኩት በላይ ብልህ ነች አለ። ከዚያም በድንገት ከዛፉ ጀርባ ብቅ ብሎ በኃይል ተወረወረባት። ልጅቷ ግን በዱላው ዓይኑን ወጋችው። እርሱም በህመም መጮህ ጀመረ። ከማምለጧ በፊት የቀሚሷን ጫፍ ይዞ ቀደደው። ሰውነቷ በከፊል ተጋልጧል። ልጅቷ የተቀደደ ልብሷን ለብሳ ሸሽታ ሄደችና ከዛፉ ስር በሐዘን ተቀመጠች። የአውሬውን ዓይን ከወጋች በኋላ ብቻዋን አልተዋትም። የምግብ ፍላጎቷም ጠፋ። በድንገት በድንጋጤ የሚጮኹ ድምፆችን ሰማች። ዞር ስትል አጫጭር የሆኑ ድንክዬዎች ወይም ዷርፎች በከፊል የተገላለጠውን ሰውነቷን በትንሽ ዓይኖቻቸው እያዩ ተመለከተች። ከዛፉ ጀርባም ተደበቀች። ከዚያም ጭንቅላቷን አውጥታ እናንተ ወራዳዎች በራሳችሁ አታፍሩ ብላ ጮኸችባቸው። መሪያቸውም አንቺ ቆንጆ አትፈሪ፣ እኛ ልንረዳሽ ነው የመጣ ነው። ከእንጨቱ ቀሚስ እንሰራልሻለን። እንደምታየው እዚህ ከዛፍ ውጪ ምንም የለምና አላት። እነዚህ ድንክዬዎች በጣም ጎበዝ አናጺዎችም ነበሩ። እናም በአንድ ሰዓት ውስጥ የእንጨት ቀሚስም አደረጉላት። ልጅቷ በእንጨት ቀሚሱና እነዚህ ድዋፎች ባላቸው አስደናቂ ችሎታ ተደነቀች። ስትለብሰው ሞቅ ያለ ስሜትም ተሰማት። ስለዚህ እነዚህ ድንክዬዎች ላሳዩአት ደግነት አመሰገነችና ከዚያ ሙሉ በሙሉ ለመልቀቅም ወሰነች። አውሬው አግኝቶ ይበቀለኛልም ብላ ፈርታ ነበር። ነገር ግን አውሬው በለበሰችው እንጨት ካባ ምክንያት ሊያገኛትም አልቻለም። እንዲሁም ምንም አይነት ዱካ ሊያገኝላትም አልቻለም። በመጨረሻም ረጅም ርቀት ከተጓዘችም በኋላ ልጅቷ ወደ ጫካው ጫፍ ደርሳ በአንድ ትልቅ ሐይቅ አጠገብም ደረሰች። ጫፉ ላይ አስደናቂ ቤተ መንግሥት ያጌጠ የአትክልት ስፍራ ነበረ። ማንም ሴት እንደሆነች እንዳያውቅና ውበቷን እንዳይመኝ ራሷንም ሸፈነች። ከዚያም ወደ ቤተ መንግሥቷም አመራች። እየቀረበችም ስትመጣ አንድ አዛውንት አትክልተኛ አዩአትና ሴት መሆኗን እንዳያውቅ በሻካራ ድምፅ ጠየቀችው። እዚህ ቤተ መንግሥትና የአትክልት ስፍራዎች ማን ናቸው አለችው። አትክልተኛውም ሱልጣኑ ቤተ መንግሥት ናቸው። አንዳንድ ጊዜ ከቤተሰቡ ጋር ዘና ለማለት ወደዚህ አትክልት ስፍራ ይመጣል አላት። እሷም ስራና መጠለያ እየፈለገች እንደሆነ ነገረችው እና ከአለቃው ወይም ከንጉሡ ጋር ቢያማልድላት ደስተኛ እንደምትሆንም ነገረችው። እሱም እንዲህ አላት፣ ዳክዬ የሚንከባከብ የለንም። የሚንከባከባቸውም አገልጋይ ከ2 ቀናቶች በፊት ሞቷል። ይህ ሥራ ለእርስዎ የታሰበ ይመስላል ሲል መለሰ። አትክልተኛው ወደ ሱልጣኑ ሄዶ ስለ እንግዳው ልጅ ነገረው። ሱልጣኑም ተስማምቶ የዳክዬዎቹ እረኛ ወይም ጠባቂ አድርጎም ሾመው። ከዚያም የለበሰው የእንጨት ካባ ስለነበር ስሙንም እንጨት ለባሹ አሉት። ጠዋት ላይ ልጅቷ ዳክዬዎቹን ይዛ ወደ ሐይቁም ሄደች። ስትደርስ እንዲበሉና እንዲዋኙ ፈቀደችላቸው። ከዚያም ከቤት ከወጣች በኋላ የደረሰባትን ችግር ሁሉ ለመርሳት የእንጨት ልብሷን አውልቃ ቀዝቃዛ ውሃ ውስጥ ለመዋኘት ወረደች። ዳክዬዎቹ ውበቷንና ምን ያክል ቆንጆ እንደሆነ ሲያዩ ሲገረሙ ካክ ካክ እያሉ ለፈጠረሽና የፀሐይን ውበት የጨረቃን ብርሃን የሰጠሽ ፈጣሪ ጥራት ይገባው አሉ። ከአንቺ ጋር ስንመጣ ወይም ስንዋኝ ደስተኞች ነን። ከዚያም እንቁላሎች እንደ ዝናብ መውረድ ጀመሩ። ልጅቷ ይህንን ባየች ጊዜ ተደንቃ የእንጨት ልብሷን ለብሳ እንቁላሎቹን በቅርጫት ውስጥ መሰብሰብም ጀመረች። ምሽት ላይ በእንቁላል የተሞላውን ቅርጫት ይዛ ወደ ቤተ መንግሥትም ተመለሰች። ዳክዬዎቹንም ተከትላም ቆየች። ይህ ለብዙ ቀናት በቤተ መንግሥቱ ውስጥ ያሉ ሰዎች ሁሉ በእንቁላል ብዛት እስኪደነቁ ድረስም ቀጠለ። ልዑሉም ከበስተጀርባ ያለው ምስጢር ማወቅ ስለፈለገ በማለዳ ተነስቶ እነዚያ ምን እየተከናወነ እንዳለ ለማየት ወደ ሐይቁም ሄደ። ወደ ሐይቁ ሲደርስ ለመደበቅ ረጅም ዛፍ ላይ ወጣ። ከተወሰነ ጊዜ በኋላ አንድ ወጣት የእንጨት ካባውን አውልቆ ወደ ውሃው ሲገባም አየ። ዳክዬዎች በዙሪያው ነበሩ። በውበቷ በጣም ተማርከው ከእንጨት ካባው ጀርባ እንደ ጨረቃ ያለች ቆንጆ ሴት እንዳለ ሲያውቅ በጣምም ተገረመ። ውበቷንና ውበቷን ብቻ ተመለከተ። ለፈጠረሽና ለሰራሽ ውበትና ጸጋን ለሰጠሽ ክብር ይሁን አለ። የእንጨት ካባዋን ለብሳ እንደተለመደው
እንቁላል መሰብሰብ ጀመረች። ልዑሉም ለራሱ ለምን እነዚህን ትደብቀዋቸዋለች ብሎ አሰበ። ከዛፉ ጫፍ ላይ ከወጣበት ለመውረድ ሲሞክር መሬት ላይ ወደቀናም ታመመ። መቆም ስላልቻለ ዱላ ተጠቅሞ ወደ ቤተ መንግስቱ እስኪመለስ ድረስ ተደገፈ። ሐኪሙም ለሱልጣኑ መድኃኒትም ሰጠው። ከዚያም አላህ እስኪፈውሰው ድረስ በጀርባው እንዲተኛ እናም እንዳይንቀሳቀስ ማዘዘው። እናቱ ባየችው ጊዜ ማልቀስ ጀመረች። ልዑሉም እናቴ ሆይ ማልቀስም አቁሚ፣ እንጨት ለባሽ አገልጋይዋ ከጫካ ቅጠላ ቅጠሎች ጋር እንዲያበስልልኝ ብትጠይቁልኝ ይሻለኛል አለ። እናቷ እንባዋን ጠርጋ እሺ ልጄ በጣም ጥሩ አለችው። ከዛም ለካሽባን ወይም እንጨት ለባሹ ጠራችውና ዳክዮቹን ዛሬውኑ ተውና ለልዑሉ ሾርባ አብስል፣ ምግብ በማብሰል ጎበዝ እንደሆንክ ሰምቻለሁ አለች። ከዚያም ልጅቷ ልዑሉ እንዳያትና እንዳወቀባት ተገነዘበች። ይቅርታ ጠየቀችና ምግብ በማብሰል ረገድ ምንም ልምድ እንደሌላት ለንግስቲቱ ነገረቻት። ንግስቲቱም በመጥፎ እይታ እየተመለከተቻት ልጅቷም ከመታዘዝ ውጪ ሌላ አማራጭ አልነበራትም። አንዳንድ እንጉዳዮችን ሰብስባ ጣፋጭ ሾርባ እስኪሆኑ ድረስ አበሰለቻቸው። በሾርባው ጎድጓዳ ሰሃን ሞልታ ወደ ልዑሉ ክፍል ወሰደችው። በሩ ላይ ስትደርስ በፍርሃትም መንቀጥቀጥ ጀመረች። ልዑሉ ከአባቱ ከሱልጣኑ ጋር ሚስጥሬን ቢያውቅስ ብላ አሰበች። ግን ድፍረቷን ሰብስባ ፊቷን ደበቀች። ሳህኑን በፍጥነት ጠረጴዛው ላይ ያስቀመጠችና ልትሄድ ስትል ልዑሉ እጇን ያዛት። አትፍሪ፣ ማን እንደሆንሽ አውቃለሁና አላት። ለመጀመሪያ ጊዜ ካየሁሽ ጀምሮ ወድጄሻለሁ አላት። ከዚያም ከአሁን ጀምሮ ይህ የእንጨት ካባ አያስፈልግሽም፣ እንደ ኦክ ዛፍ መስለሻል አላት። ወፎች በራስሽ ላይ ጎጆ ሊሰሩብሽ ይችላሉ ብሎ ቀለደባት። ልጅቷም በደስታ ሳቀችና ምግብ ብላ ሾርባንም ጠጣ፣ አላህ ቢፈቅድ እስክትፈወስ ድረስ በየቀኑ ሾርባ እመጣልሃለሁ ብላ መለሰች። ልዑሉ እጁ እንደታመመ ተናገረ። ስለዚህ ልጅቷ ራሷ ከመገብ ውጪ ሌላ አማራጭ የላትም። እናም ከእንጀራ እናቷ ጋር የነበራትን ታሪክና በዚያ አስደናቂ ቀሚስ ምክንያት እንዴት እንደጠፋችና አስፈሪውን አውሬ እንዴት እንዳመለጠችው ነገረችው። ልዑሉም ከአሁን ጀምሮ በቤተ መንግስት ውስጥ ትኖሪያለሽ፣ ለአውሬውም እኔ አዳኞችንና ውሾችን እልካለሁ። ስለዚህ እንደፈለግሽ ወደ ጫካ ሄደሽ ከእናትሽ ጋር የነበርሽን ውብ ትዝታዎች እንደገና ታስታውሻለሽ አላት። ከዚያም አገልጋዮቹን ወስደው ምርጥ ልብስ እንዲያለብሷት አዘዛቸው። ምሽት ላይ ልዑሉ ከእንቅልፉ ሲነቃ እፎይታ ተሰምቶት ህመሙ ጠፍቶ ነበረ። ልብስ ለብሶ ሽቶ ተቀባ። ከክፍሉ ሲወጣ ልጅቷን ከአገልጋዮቹ ጋር ተቀምጣ ሊያስውባት አገኛቸው። እጇን ይዞ ደረጃውን ሲወርዱ በውበቷና በቁንጅናዋ በጣም በመገረም መለከታት ነበር። ወደ ሰፊው ቤተ መንግስት አዳራሽ ሲደርስ እናቱ አየችውና ረበት ህመም በማገገሙ በጣም ተደሰተች። እችን ቆንጆ ልጅ ከየት አመጣሃት ብላ መጠየቅ ጀመረች። ልዑሉ ታሪኩን ሳምሳቀችና እንዲህ አለችው፣ እንግዲያውስ ወጃገረዶቹን መሰለል እንድታቆም ከእንጨት ለባሿ ጋር አጋባሃለሁ አለች። ልዑሉ በእናቷ አነጋገር የእንጨት ካባዋን ግን አስገራሚውና አስደናቂው ታሪክ ለልጆቿና ለልጆቿ ለመናገር እንደ ቅርስ አስቀመጠችው።